እዩ ምግብ ስጠኝ እዩ ደህና ነህ ምግብ እንድትሰጣት ስነግራት አገለማመጤ ከዚህ በፊት ያላየችው አይነት ስለነበር ቅሬታ ልቧ ውስጥ ለሳምንት ያህል ተቀርቅሮባት እንደነበር አስታውሳለሁ። አንዳንዴ ትክ ብላ ስትይኝ አንቺ ደህና ነሽ ስላት አንገቷን ባውንታ ትነቀንቃለች። አይኗ ያሳዝናል። አይኗ ሁሉ ነገሯን የሚናገርባት ፍጡር ናት። አይኗ ስሜቷን ማንጸባረቂያ መስተዋቷ ነውና ሁሉን ከአይኗ አገኘዋለሁ። አንቺውን አይቻት ከራባት ቃል ባታወጣ እንኳን አውቃለሁ። መንገድ ሳገኛት አሊያም ቤታችን ስትመጣ ደህና ነኝ ደህና ነኝ አንቺ እንዴት ነሽ ስላት ጭንቅላቷን ደህና ነኝ ለማለት ትነቀንቃለች። ከዛ ውጪ ሌላ ምንም አትልም። ባለቤቴ ሰፈሩን ቤታችንን ጠላችው። በሷ ጉዳይ ከኔ ጋር ተያይዞ የሚነዛው ወሬ አወካት። በሌሊት እየመጣች እዩ ምግብ ስጠኝ እዩ ደህና ነህ የምትለው በር የሚከፍት ሲጠፋ በጀርባ መስኮት የምትሰብረው ነገር ታከታትና ባልተለመደ ሁኔታ ልትቀና ይቃጣት ጀመር። ባመመው የቀና ሰው ካመመው ሰው በምን ይሻላል እላለሁ በልቤ። አዘነ በራረደው እንደተከደ ልብ ያዘነ አዘነ 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 ልብ ያዘነ አዘነ በራረደው እንደተከደ ከሚስቴ ጋር ባንቺው ጉዳይ ተጎረባበትን። በር ባይል ስታንኳኳ የልጄን መበርገግ መልመድ አልቻለም። አንድ ጠማማ ቀን ድብርት እንደነጭናጫ ሕፃን ልጅ ሱሪዬን ይዞ ሙጭጭ ያለበትን ውሎ አሳልፌ ቤት የገባው። ልጄ ባለመተኛቱ መግባቴን እንዳየ አባ እያለ ደስታ ፊቱ ላይ ተጥለቀለቀ። የልጄን ጉንጩን፣ ግንባሩን፣ አንገቱን፣ የሚስቴን ጉንጭ ስሜ ራት እንደማልበላ ለሚስቴ ነግሬ ወደ መኝታ ቤት ሳመራ ባለቤቴ ገጽን እያየች ሁሉም እንዴት ነበር ስትለኝ ማለት የቻልኩት አስካሚ ነበር ብቻ ነው። አንዳንድ ቀን ይደብራል። አውጥተን አውርደን ያቀድነው ይከሽፋል። ተስፋ ያደረግነው ይዘመማል። እድለኛ ያለመሆን ስሜት ውስጣችን ይርመሰመሳል። ኋላ የመቅረት ስሜት ይላፋናል። በአጠቃላይ ዛሬ ጥሩ የሚባል ቀን አላሳለፍኩም። ሹልክ ብዬ አልጋዬ ላይ ጋደም እንዳልኩ በስንት መገላበጥ እንቅልፍ ሸለብ እንዳደረገኝ በሩ ከዚህ ቀደም ተደብድቦ ከሚያውቁ በላይ በኃይል ተደበደበ። ባንዴ ተንደርድሬ ወጣሁ። አንቺ ሆነች አመድማ ግራ የገባው ፊት እንዳየው ፍንትው ብሎልኝ በሩን እንደከፈትኩት እያጉረጠረጥኩ ፊቴን አጠይፌ ምንድነው ህይወቴን የምታከብጂው? ካለኔ ሰው አታውቂም? ሁለተኛ እዚህ ቤት እንዳትመጪሽ አልኳት። የሌባ ጣቴን ፊቷ ላይ ደቅኜ እያውለበለብኩባት ይኸውልሽ ተናግሬያለሁ እንዳልኩ አስታውሳለሁ። ትክ ብላ አይታኝ በዝግታ ጎነበሰች። ቀና ብላ አየችኝ። ቀና ብላ ስታየኝ አይኖቿን ባርግዘው ነበር። ቀስ ብላ አንገቷን ወደ መሬት ቀብራ መሬት እያየች በዝግታ ትንሽ ወደፊት እንደተራመደች እሳት ለብሼ ፊቴን አጨፍግጌ ባለቤቴ ከኋላዬ እንደቆመች ዞራ ተመለከተችኝ። አይኗ ያረገዘውን እንባ እያፈሰሰ ነበር። አስተያየቷ፣ እንባዋ፣ አዛዟራ ቢያሳዝነኝም አዘኔን ፊት ነስቼ ፊቴን አዙሬ ወደ ቤቴ ገባሁ። ቀጥታ ወደ አልጋዬ ሄጄ ተመልሼ ተንጋለልኩ። እንደ ቅድሙ ማሸለብ አልቻልኩም እንጂ እንባዋ፣ አስተያየቷ፣ አጎነባበሷ አንጀቴን በላው። አንሶላ ውስጥ ገብቼ እንደበደለ ሳይሆን እንደተበደለ፣ እንደጮኸ ሳይሆን እንደተጮኸበት፣ እንዳባረረ ሳይሆን እንደተባረረ ሆኜ አንቺ ለኔ ምን እንደነበረች የነበረንን ቁርኝት የሰፈሩ ሰው ሁሉ በደንብ ያውቃል። ሚስቴን ስለምታውቅ ነው እንደ ልቧ የማትናገረው።
ይህን ስለምታውቅ ነው ሐዘኔታዬ ላይ ቅናት የሚጣባት። አንቺ ታሪኬ ናት። ዋናው ታሪኬ እሷ ጋር ነው ያለው። እጮኛ ማቾች ነበር። የምወደውን ሰው ሳጣው የራሴን ስቀርብ